ጠላት የሆነ ያሳነሰው ታች ያደረገው ነገራችሁ ከፍ ይላል። መታየት ይጀምራል። ዶክመንታችሁ ይታያል። ትምህርታችሁ ይታያል። መንጃ ፈቃዳችሁ ይታያል። የሥራ ልምዳችሁ ይታያል። የጠላት ያንሳል፣ ያንቺ ይበዛል። የማረቱባችሁ ያንሳል፣ ያንተ ይበዛል። ሌሊት ሙሉ ተሰብስቦ ጫት እየተፋ በምናምን ደም እየነከረ ፎቶህን ስምህን እየነከረ እንዲና እንዲህ ሲያደርግ እነግራቸዋል። አምላክ ከሰማይ ይስቅባቸዋል። ጠላት ጉድጓድ ሲቆፍር ዝም ይለዋል። ገንዘብ ከፍሎ ሲቀጥር ዝም ይለዋል። ንፍሮ የሚቀቅል ሲያዝ ዝም ይለዋል። ቃሪዛውን የሚሸከም ሁሉ ነገር ሲያዘጋጅ ዝም ይለዋል። በቃ ጨርሻለሁ ብሎ ሲነሳ ግን አምላካችሁ እግዚአብሔር ይጀምራል። የሐዋርያት ሥራ ምዕራፍ 25 ቁጥር 12 በዛን ጊዜ ፊስጦስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ብለሃል፣ ወደ ቄሳር ትሄዳለህ ብሎ መለሰለት ይላል። የምናገርበት መልእክቴ የእናንተ ነገር ፈጥኖ ይሄዳል። እስቲ አሜን በል። ጠላት እንዳይሄድ ምክር የመከረበት ነገር አዋጅ ተገልብጦ ይሄዳል። ጠላት ሴራ ያሴረበት ነገራችሁ ላይ አዋጅ ተገልብጦ የእናንተ ነገር ይሄዳል። እስቲ እመኑና አሜን በል። እስቲ የኔ ነገር በል። ዛሬ ማታ በል። ጠላት እያየ በል። ጠላት እያለ በል። አዋጅ ተገልብጦ በል። ወደፊት ይፈጥናል በል። ወደ ታየልኝ ይፈጥናል በል። ወደ ተነገረልኝ ይፈጥናል በል። እግዚአብሔር ይመስገን። እመኑና እስቲ እልልታ ጭብጨባ አምጡ። መልእክቱን ብቻ ነው፣ ስብከት አልሰብክም። መልእክቱን ብቻ ተናግሬ መጸለይ ይፈልጋል። እንግዲህ አሁን በዚህ በሐዋርያት ሥራ ምዕራፍ 25 ላይ ሐዋርያው ጳውሎስ ምክር ተመክሮበታል። ፊስጦስ፣ አማካሪዎቹ፣ አጠቃላይ በኢየሩሳሌም የነበሩ አይሁዳውያን በሙሉ ጳውሎስን ወደ ኋላ ለመመለስ መንገድ ላይ ደግሞ ሸምቀው ለመግደል ሁሉን ነገር ጨርሰዋል። ከነራእዩ፣ ከነህልሙ፣ ከነጥሪው፣ ከነኪዳኑ አጠቃላይ ከተገባለት ኪዳን ጨምሮ ጳውሎስንም የጳውሎስ የሆነውንም ነገር በሙሉ ለመግደል ወደ ኋላ ለመመለስ ሸምቀው ለመግደል ሁሉን ነገር ጨርሰዋል። ሁሉ ሐዋርያው ጳውሎስ የቆመው በማፊት ነው ከተባለ በፊስጦስ፣ በአማካሪዎች ደግሞ አጠቃላይ የጳውሎስ ጠላት በሆኑ በአይሁዳውያን ፊት ቆሞ አጠቃላይ ነገራቸውን ጨርሰው ለመግደል ባሉበት ሰዓት ላይ ነው ትሄዳለህ የተባለ። እስቲ አሜን በል። ዛሬ ምስራች፣ ዛሬ ምስራች። ጉድጓድ ቆፍረው፣ ቀጠሮ ቀጥረው፣ ወጥመድ አዘጋጅተው፣ ምክር ጨርሰው፣ ሁሉን ነገር ጽፈው ማህተም አድርገው፣ ነገር ግን አዋጅ ተገልብጦ ትሄዳል። ራእያችን ይሄዳል። ህልማችን ይሄዳል። ጸጋችን ይሄዳል። ጥሪያችን ይሄዳል። ፋይናንሳችን ይሄዳል። በረከታችን ይሄዳል። ወደ ተነገረላችሁ ትፈጥናላችሁ። እስቲ ጩን አሜን በሏ። እንዲያውም ልንገራችሁ፣ ምክር ሲመከርባችሁ ነገራችሁ ይፈጥናል። ሴራ ሲሰርባችሁ ነገራችሁ ይቸኩላል። ነገራችሁ ይፈጥናል። አሜን አሜን። የሚገርመው ከኢየሩሳሌም የመጡ ምኖች አሉ፣ አይሁዶች አሉ። ጳውሎስን የከሰሱ አይሁዶች አሉ። ፊስጦስም ተስማምቶ ሙሉ ለሙሉ ቀኝ እጁን ሰጥቷቸዋል። በሸንጎ የነበሩ አማካሪዎች የተባሉ በሙሉ ጳውሎስ ላይ ለመወሰን ለመግደል ተስማምተው ጨርሰዋል። ለካ ባለቀ ጉዳይ የእናንተ ነገር ያልቅ። እስቲ አሜን። በጳውሎስ በሆነው ነገር ላይ የተቆረጠ ነው፣ ያለቀ ነው፣ ሁሉ ነገር አብቅቷል የሚባል ለምን? ከኢየሩሳሌም ድረስ አይሁድ መጥተው ቂሳሪያ ላይ ከሰውታል። የከሰሱት ክስ የሚያስገድል በቄሳር ትእዛዝና ሕግ ከሰውታል። በአይሁድ ስርዓትና ሕግ ከሰውታል። በሙሴ ሕግ ከሰውታል። ያልከሰሱት የክስ አይነት የለም። አጠቃላይ ክሶቹ የሚያስገድሉ ናቸው። ፊስጦስን ተስማምቷል። ወሳኙ ፊስጦስ
አንድ ላይ ያሉ ደግሞ ሸንጎ ላይ ተቀመጡ በሙሉ አማካሪዎች የተባሉ በሙሉ መክረው ነው የገቡት። ጳውሎስን ወደ ኢየሩሳሌም እንዲመለስ ሲመለስ ደግሞ በፍርድ ሸንጎ ላይ የተወሰነውን ውሳኔ የሚያስፈጽሙ መንገድ ላይ ሸምቀው የሚገሉ ገዳዮች ተከፍሏቸው ተቀጥረዋል። ሁሉ ነገር አብቅቷል የተባለ ነው። ጠላት ጨርሼዋለሁ፣ መክሬያለሁ፣ እገላለሁ፣ አብቅቷል፣ በቃ ከዚህ በኋላ የተባለ ጉዳይ ላይ እግዚአብሔር ዛሬ ይገለጣል። እግዚአብሔር ይገለጣል። እግዚአብሔር ይገለጣል። እግዚአብሔር ይገለጣል። ሲመክሩ አንቺ የለሽም፣ ሲያሴሩ አንተ የለህም፣ ሲያደቡ አንተ የለህም። ሁሉን ነገር ጨርሰዋል። እዛ ምክራቸው ላይ ግን እግዚአብሔር ስለሌለ በእናንተ ላይ ሰራል። እስቲ ጫጩ አሜን በል። ኧረ ሃሌሉያ። ሁሉን ነገር ጨርሰናል ብለው ከዚህ በኋላ ጳውሎስ የሚባል የጳውሎስ አገልግሎት የሚባል ወደ ቄሳር ትቆማለህ የሚባል በቃ ብለው ሁሉን ነገር ጨርሰው እየወሰኑ እያለ ግን አንድ አዋጅ ተገለበጠ። ዛሬ ምስራች ጤናችሁ ላይ ሰራ፣ ህልማችሁ ላይ ሰራ፣ ራያችሁ ላይ ሰራ፣ ስማችሁ ላይ ሰራ፣ አይምሮችሁ ላይ ሰራ፣ ቤታችሁ ላይ ሰራ፣ ትዳራችሁ ላይ ሰራ፣ ልጆቻችሁ ላይ ሰራ፣ ጓዳችሁ ላይ ሰራ፣ አደባባያችሁ ላይ ሰራ፣ በዚህ ላይ ሰራ። እስቲ አይሰራም በሉ። ምክራቸው፣ ሴራቸው፣ አዋጃቸው፣ እርግማናቸው ጤናችሁ ላይ፣ ቤታችሁ ላይ፣ ራያችሁ ላይ፣ ዘመናችሁ ላይ፣ ኪዳናችሁ ላይ ሃሌሉያ ዛሬ ይገለበጣል። አሜን በል። ዛሬ ልንገራችሁ፣ ጠላት ጉድጓድ ሲቆፍር ዝም ይለዋል። ገንዘብ ከፍሎ ሲቀጥር ዝም ይለዋል። ንፍሮ የሚቀቅል ሲያዝ ዝም ይለዋል። ቃሪዛውን የሚሸከም ሁሉ ነገር ሲያዘጋጅ ዝም ይለዋል። በቃ ጨርሻለሁ ብሎ ሲነሳ ግን አምላካችሁ እግዚአብሔር ይጀምራል። እንዲህ የነበረው እንዲህ ይደፋል። አዘጋጅቶ የነበረው ራሱ ይገባል። ራሱ ይገባል። መካሪው ይገባል። አሴሪው ይገባል። ሟራቱ ይገባል። ረጋሚው ይገባል። እኔት ሙሉ ተሰብስቦ ጫት እየተፋ በምናምን ደም እየነከረ ፎቶህን ስምህን እየነከረ እንዲና እንዲህ ሲያደርግ እነግራቸዋል። አምላክ ከሰማይ ይስቅባቸዋል። እስቲ አሜን በሏ። አሜን አሜን። እግዚአብሔር አምሯችሁ ስላለ አይሰራም። ማን ስላለ? ዛሬ ምስራች እግዚአብሔር አብሯችሁ ስላለ ምክራችሁ አይሰራም። እኔ አይኔ ተከፍቶ አይቻለሁ። አይሰራም በላቸዋል። ጳውሎስ ወደ ኢየሩሳሌም እንዲመለስ እንዲገደል ተስማምተው ሁሉን ነገር ጨርሰው ገብተው አሁን ግን የተስማሙት ራሳቸው ፊስጦስ ጳውሎስን ዞር አደረገና ከአማካሪዎቹ ጋር ተማከረ። እስቲ አንተ ዞር በላልና ከአማካሪዎቹ ጋር ተማክሮ ራሱ ጠላቱ ፊስጦስ እንደዚህ አለ፣ ወደ ቄሳር ትሄዳለህ። እስቲ አሜን በል። ወዴት? ይኸውላችሁ ላምብላችሁ እንደዚህ ይላል። በዛን ጊዜ ፊስጦስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ብለሃልና ወደ ቄሳር ትሄዳለህ። ራሱ ጠላት። እኔ አንዳንድ በሮቻችሁን የሚከፍቱት መላእክቶች ሳይሆኑ ጠላቶቻችሁ። አሜን። አቤት 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 አቤት። ጩና አሜን በል። እኔ ነግራ ይሆናል። አልዓዛር ሲሞት ድንጋይ የጫኑ ሰዎች አሉ። ቶሎ ብለው እንዳይነሳ ምናምን ብለው ቶሎ ድንጋይ የጫኑ ሰው። ኢየሱስ መጣና እንደዚህ አደረገ። ድንጋይ የጫነው ማን ነው አለ። አልዓዛር መቃብር ላይ ድንጋይ ገፍቶ የገጠመ ማን ነው አለ። ጋሽ እንትና አቶ እንትና ምናምን ብለው ሲሉ እንደ ጥሯቸው ተባለ። እነሱ ራሳቸው ድንጋዩን ያሱ። አሜን። ጩና አሜን በላ። ዛሬ እንደዚህ ይሆናል። ስላንተ ያወራ ሐሰተኛ ወሬ ያወራ፣ ሐሰተኛ ዜና ያወራ፣ ሐሰተኛ ቃል ያወራ ራሱ ገልብጦ ያወራል። የምትፈጥንበትን ያወራል። በር ከፍቶ ይሸኝሃል። መንገድ ከፍቶ ይሸኝሃል። መንገድ ከፍቶ ያስቀጥልሃል። ጩና አሜን በል።
ባላቅ የተባለው ንጉስ የሞዓብ ንጉስ እስራኤል በሞዓብ ምድር ለማለፍ ከልክሎት ሲመጣበት እንደዚህ አለ። በለዓም የተባለ ጠንቋይ ጋር ሄደና ገንዘብ ከፈለው ይላል። ይህንን ህዝብ ደረቅ እንዲሆን እንዲደርቅ አቅም እንዲያጣ ጉልበት እንዲያጣ ኃይል እንዲያጣ ፈጽሞ ክስም እንዲል እርገምልኝ ብሎ ከፈለው። በለዓምም ተስማማ፣ ገንዘቡንም ተቀበለ። ምን በልልኝ ብሎት እርገምልኝ። ተከፍሎታል። ሊረግም ነው። ተስማምቷል። ወስኗል። አልወሰነም? ዛሬ ሁላችሁ ጠላት በወሰነው ያ ውሳኔ ተገልብጦ ራሱ ጠላት ይመርቃል። እስቲ አሜን በሉ። ሁሉን ነገር ጨርሶ ሊረግም ተራራ ላይ ወጥቶ መሰዊያ ሰርቶ እስራኤልን ሊረግም ቀና ሲል እግዚአብሔር መጣና በተከፈተው አፍ ማለ ሕዝቤን ትባርካል፣ ባርከት ይሸኛል፣ ባርከት ይሸኛል፣ ወደ ከነዓን ትሸኛል፣ ወደ ርስቱ ትሸኛል። እኔ ምልህ ትላለህ። ለካ አንዳንድ ጊዜ እግዚአብሔር ጠላትን አፉን ይዞ ያስወጣልሃል። አሜን በል። የአንተ አምላክ ምን አይነት አምላክ እንደሆነ ታውቃለህ? አንተ ላይ ተስማምቶ ጨርሶ እያለ ማንቁርቱን ይዞ ባርከው፣ ክፈትለት፣ ይለፍ። ልጄ ነው፣ ቃል አለው፣ ኪዳን አለው፣ አብሬው ነኝ እኔ ከእሱ ጋር። እስቲ አሜን በሏ። እስቲ አሜን በሏ። የሚገርመው በለዓምን እግዚአብሔር እንደዚህ አለው፣ አሁን ልትረግመው የወጣው ህዝብ እኔ አብሬው ነኝ፣ በዳመና አንድ አብሬው ነው ያለው። ስለዚህ የሚሄደው ወደ ከነዓን፣ የሚሄደው ወደ ርስቱ ነው። ስለዚህ አሁን እንዴት አደርጋለሁ? እየባረክ ትሸኛል። ዛሬ እንደዚህ ይሆናል። በእውነት እኔ አንድ ሰው ላይ ይሄ ትንቢት ይሰራል። በጣም ነው የምታስጠይኝ፣ በጣም ነው የምጠላሽ፣ በጣም ነው የምጠላ ያሏችሁ ሰዎች ለምልክት እንዲሆናችሁ ከነገ ቀን ጨምሮ አንዳንዶቻችሁ በእውነት እኔ እኮ እንዲሁ ሳይወዳል እስቲ አሜን በሉ። ለምን ነው? ወዶ አይደለም፣ ማጅራቱ ተይዞ ነው። እግዚአብሔር ማንቁርቱን ይዞት ነው። ዛሬ ጠላታት በረከት ያወጣል፣ በራችሁን ይከፍታል፣ ከፍቶ ይሸኝሻል፣ ከፍቶ ይሸኝሃል። ስለዚህ ዛሬ መልእክት ይሄ ነው። አዋጅ ተገልብጦ ወደ ተነገረ ትፈጥናል፣ ትቸኩላል፣ ቅባት ይቸኩላል፣ ጸጋ ይቸኩላል፣ ጥሪ ይቸኩላል፣ ህልም ይቸኩላል፣ ራእይ ይቸኩላል፣ በረከት ይቸኩላል፣ ስራ ይቸኩላል፣ ሞገስ ይቸኩላል፣ ፈውስ ይቸኩላል። ወራሽ ነህ። አሜን አሜን። ስለዚህ ጳውሎስን እግዚአብሔር ያለው ምንድን ነው? ወደ ቄሳር ትሄዳለህ፣ በቄሳር ፊት ልትቆም ይገባል፣ ልትሰብክ ይገባል፣ ልታገለግል ይገባል፣ ስሜን ልትገልጥ ይገባል የተባለው እንጂ በእነ ፊስጦስ ምክር ትሞታለህ አልተባለ። ፊስጦስ ከአማካሪዎቹ ጋር በወሰነው ውሳኔ ራእይ ይሞታል አላለ። ወደ ኢየሩሳሌም ትመለሳለህ አላለው። ወደ ቄሳር ትሄዳለህ፣ ትሰብካለህ፣ ታገለግላለህ ነው። ስለዚህ ምስራች እንዲያውም ጠላት ሲመክርባችሁ ደስ ይበላችሁ፣ ሲያሲሩባችሁ ደስ ይበላችሁ፣ ምቀኛ ሲበዛባችሁ ደስ ይበላችሁ፣ ሐሜተኛ ነገረኛ ከጨመረ ደስ ይበላችሁ። ምን ሊሆን ነው ሲባል ስፕሪንግ ቦርድ ወደሚቀጥለው ልትፈነዳ፣ ወደሚቀጥለው ልትበር ነው፣ ወደሚቀጥለው ልትሻከር ነው። ነጋዴዎች እጃችሁን ከፍ አድርጉልኝ፣ እነዚህ ከፍ አድርጉልኝ። ልባርካችሁ። የጠላት ያንሳል፣ ያንቺ ይበዛል። የማሮትባችሁ ያንሳል፣ ያንተ ይበዛል። እጃችሁ የበረከት ይሆናል። ገንዘባችሁ ይባረካል፣ ንግዳችሁ ይባረካል፣ ሱቃችሁ ይባረካል፣ ስራችሁ ይባረካል። አሜን ያለ ይውሰደው። በኢየሱስ ስም ነገራችሁ ይቀጥላል፣ ነገራችሁ ይጨምራል። ሟርተኛ ሰው ተለቋል፣ ደካሚያ ሰው ተለቋል፣ ሰላሚያ ሰው ተለቋል፣ ረካሚያ ሰው ተለቋል። ሞገስ ተቀበሉ፣ በረከት ተቀበሉ፣ ነፍሳት ተቀበሉ፣ ስራ ተቀበሉ፣ እድር ተቀበሉ። መርደኪው ስለ ሁሉ ነገር አልቋል፣ አብቅቷል።
ቀን ተወስኗል። ደብዳቤ ተበትኗል። ፈረሰኛ በሙሉ አድርሷል ደብዳቤው። የመጨረሻዋ ሌሊት ላይ ግን እግዚአብሔር አምላክ ንጉሱ ጋር መጣ። ሃማ በር ላይ ቆመ። በቃ ከዚህ ቀን በኋላ መርደኪዮስ የሚባለው ሰውዬ አላየው። መስቀል አዘጋጅቶ በቁመቱ ልክ ሁሉን ነገር ጨርሶ የመጨረሻዋ ሌሊት ላይ ግን መርደኪዮስ ደጅ ላይ ነው ያለው። ሃማ ደግሞ ቤተ መንግስት በር ውስጥ ነው። ሁሉ ነገር አልቆ እግዚአብሔር ወደ ንጉሱ ሄደና መዝገብ ቤት አሳየው። እስቲ አሜን አሜን። የመርደኪዮስ ፋይል ተደብቋል። ዛሬ የተደበቀ ነገራችሁ ይውጣል። አሜን። ጠላት የሆነ ያሳነሰው ታች ያደረገው ነገራችሁ ከፍ ይላል። አሜን። መታየት ይጀምራል። አሜን። ዶክመንታችሁ ይታያል። አሜን። ትምህርታችሁ ይታያል። መንጃ ፈቃዳችሁ ይታያል። የሥራ ልምዳችሁ ይታያል። የመጨረሻችን በጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይወለድ እኔ አለሁ አላቸው። አንተ 50 ዓመት የማይሞላ ጎረምሳ አብርሃም ሳይወለድ አለው ትላለህ እንዴ ብለው ድንጋይ አንስተው እዛው ቀብሩን ሊያደርጉ የት ያገለገለበት መድረክ ላይ ቀብሩን ሊያደርጉ ነው። መልእክት ስለሆነ ምንም ደጋግምላችሁ በጣም ውስጣችሁ እያገለገለ የነበረበት ቦታና ስፍራ ላይ እዛው ሐውልቱ ሊሰሩ ሁሉም ወስነው በድንጋይ ወግረው ሊገሉት ሲሉ ይላል አይናቸው እያየ በመካከል አሜን አሜን። አንዳንድ ጊዜ ጠላቶቻችሁ አይናችሁ እያየ በር ይከፍታል። አሜን ጩና አሜን በላ አሜን። አንዳንዴ ሁላችሁ እግዚአብሔር አምላክ አንዳንዱ ፖዝ ያደርግና ያስኬዳል። አንዳንዱ ራሱ በር ከፋች ያደርግና ያስኬዳል። እዛው የቀብር ነገሩን ሊያደርጉ ጨርሰው ሁሉ እያሉ በመካከላቸው አልፎ ሄደ። እስቲ ጩና አሜን። ዛሬ እነግርሃለሁ ጨርሰዋል አይደል? በጨረሱት ጉዳይ ላይ እግዚአብሔር ክብሩን ያሳያል። በር ይከፍትልሃል። አንበሩ ሴራቸው አይሰራም በሉ። ሟርታቸው አይሰራም በሉ። አዋጃቸው አይሰራም በሉ። ፊርማቸው አይሰራም በሉ። በኢየሱስ ስም በሉ። ወደፊት እንጂ በሉ። ወደ ኋላ አልሄድም በሉ። የታየልኝ በሉ። ክብር ነው በሉ። በረከት ነው በሉ። ጸጋ ነው በሉ። ቅባት ነው በሉ። አገልግሎት ነው በሉ። በረከት ነው በሉ። እወርሳለሁ በሉ። እፈጥናለሁ በሉ። ዛሬ ማታ በሉ። የታመመ ነገሬ በሉ። በኢየሱስ ስም በሉ። ተፈወሰ በሉ። የታሰረ ነገሬ በሉ። በኢየሱስ ስም በሉ። ተፈታ በሉ። አይኔ በራ በሉ። ጆሮዬ ተከፈተ በሉ። መንፈሴ በራ በሉ። ኢየሱስን አያለ በሉ። ክብሩን አያለ በሉ። የኢየሱስ ደም በሉ። መንፈሴ ላይ በሉ። ነፍሴ ላይ በሉ። ስጋዬ ላይ በሉ። ስሜ ላይ በሉ። ፎቶዬ ላይ በሉ። ዘመኔ ላይ በሉ። ይሰራል በሉ። ይሰራል በሉ። ይሰራል በሉ። አሜን ያለ ይቀበል። በኢየሱስ ስም ተቀበል። በኢየሱስ ስም ተቀበል። የጸለይኩ ኃይል በላችሁ ላይ ያልፋል። ፈውስ በላችሁ ላይ ያልፋል። ጸጋ በላችሁ ላይ ያልፋል። ታምራት በላችሁ ላይ ያልፋል። አይናችሁ ይከፈታል። ጆሮአችሁ ይከፈታል። ነገራችሁ ይለቀቃል። ታምራት ይሆንላችኋል። ክብር አይናችሁ ያያል።